በስሜ በተሰባሰባችሁበት ከተስማማችሁ እኔ በዛ በመሐከላችሁ አለው ያለው እግዚአብሔር ሕያው ነው። አሜን። ሁላችሁም አላችሁ አይደል? እግዚአብሔር ይመስገን። የቤተ ክርስቲያን መሪዎችም እግዚአብሔር እጅግ አድርጎ ይባርካችሁ። ይሄን እድል ስለሰጣችሁንም እግዚአብሔር እናመሰግናለን። እግዚአብሔር ይመስገን። ዳዊት ሲናገር ብዙ ጊዜ ደስ የሚለኝ አንድ ቃል አለ። ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኝ ይላል። እግዚአብሔር ይመስገን። ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ገና አልሄደም፣ አልመጣም፣ አልተካፈለም፣ ምንም አይነት ፕሮግራምም አላየም። ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኝ ይላል። አሜን። በእግዚአብሔር ቤት ሰላም አለ። በእግዚአብሔር ቤት መጽናናት አለ። በእግዚአብሔር ቤት እረፍት አለ። ኢየሱስ ክርስቶስ ጌታና አምላክ ነው። ብዙ ጊዜ በጌታ ላልሆኑ ሰዎች የምንጠቀምበት አንድ ቃል አለ። ማንም ደካማ ቢኖር ወደ እኔ ይምጣ። ማንም ደካማ ቢኖር ወደ እኔ ይምጣ ብሎ ብዙ ነገር ከተናገረ በኋላ እግዚአብሔር ይመስገን ለነፍሳችሁ ምን ሰጣለሁ ነው የሚለው። እረፍት፣ የነፍስ እረፍት በክርስቶስ ኢየሱስ ላመኑት ሰዎችም ያስፈልጋል። ብዙ ጊዜ እረፍት የምታጣው የህይወታችን ክፍል ነፍሳችን። የሚገርመው ነገር ደግሞ ነፍሳችን በነገሮች በፍጹም እረፍት ማግኘት አትችልም። በሁኔታ አታገኝም። በሚበላ ነገር አይደለም፣ በሚጠጣ ነገር አይደለም፣ በምንም ነገር አይደለም። የነፍስ እረፍት ክርስቶስ ነው። ለኛ ክርስቶስን ላገኘን ሰዎችም እግዚአብሔር ይመስገን የሚያስጨንቀን የሚያሳስበን ስለ ወደፊታችን ስለ ብዙ ነገር የምንጨነቅ የምናስብ ከሆነ እግዚአብሔር ይመስገን ወደ ክርስቶስ ወደ እረፍታችን መምጣት ያስፈልገናል። ክርስቶስ እረፍት። እንደዚህ በህይወት መኖራችን በጤና መኖራችን ብዙ ነገሩን እንደ ጋራንት አድርገን የምንይዘው ነገር ነው። ብዙ ሰዎች ዛሬ ጌታን ሊያመልኩ የሚፈልጉ ብዙ ሰዎች ሊንቀሳቀሱ የሚፈልጉ በጤና የሌሉ በህይወት የሌሉ ህይወታችንን እስትንፋሳችንን ልክ ጋራንት አድርገን የምንይዝ ሰዎች ነን። እንደሱ ግን አይደለም። ከወስተን ወደዚህ ስመጣ ብዙ ሰዎች መንገድ ላይ ቀሩ ሊኖሩ ይችላሉ። እኔ የተለየው እናንተም የተለያችሁ ሰዎች ስለሆናችሁ አይደለም። የእግዚአብሔር ምሕረት የእግዚአብሔር ጥበቃ የእግዚአብሔር ጸጋ ስለበዛልን ነው። ስለዚህ በጌታ ደስ ሊለን ይገባል። እግዚአብሔር ይመስገን። በክርስቶስ ደስ ሊለን ይገባል። ባለፈው ቸርች አንድ ልጅ አጠገቤ ቁጭ ብሎ ነበር። አንድ ከፕሮግራም በኋላ ሻይ ስንጠጣ አንድ ነገር ነገረኝና እጅግ በጣም ገረመኝ። አዳም እግዚአብሔር ከአፈር ከምድር ካበጀው በኋላ ከቆመ በኋላ ሁሉ ነገር ኖሮት ልብ፣ ኩላሊት፣ ሳምባ፣ የሰውነት ክፍል ሁሉ ኖሮት ሕያው ግን አልነበረም። አይንቀሳቀስም። የሆነ ምንድነው የሚባለው ጨርቅ ነገር ነው የነበረው። እግዚአብሔር እስትንፋሱን እፍ ሲልበት ሕያው ሆነ። እግዚአብሔር ይመስገን። አሁንም አለኝ ሰዎች ይታመሙና ሕክምና ይገባሉ ወይ ልባቸውን ወይ አንድ ነገራቸው በኋላ ሞቱ እንሰማለን አለ። እነዚህ ሰዎች አለ ኩላሊታቸው በቦታው አለ፣ ልባቸው የታመመው በቦታው አለ፣ ሁሉ የአካላቸው ክፍል በቦታው አለ፣ ግን የሉም። የሆነው ነገር አንድ ነገር ነው። የእግዚአብሔር እስትንፋስ ከህይወታቸው ነው የወጣው። ኢየሱስ ክርስቶስ ጌታና አምላክ ነው። ስለዚህ በእስትንፋስ መሆናችን በህይወት መኖራችን መቆማችን ዛሬም በእግዚአብሔር ቤት ውስጥ መገኘታችን በጌታ ደስ ሊለን ይገባል። ኢየሱስ ክርስቶስ ጌታና አምላክ ነው። ሰው በክርስቶስ ሰው በእግዚአብሔር ቤት ደስ የማይሰኝ ከሆነ ምንም ነገር ደስ ሊያሰኘው አይችልም። ምንም የተደረገለት ነገር ቢደረግለት ደስታችን ክርስቶስ ነው። ሰላማችን ክርስቶስ ነው። እግዚአብሔር ይመስገን። በእውነት በጌታ ደስ ሊለን ይገባል። በእግዚአብሔር በመቆማችን በህይወት በመኖራችን በመናገራችን ዛሬ እዚህ በመኖራችን እግዚአብሔርን በማምለካችን ደስ ሊለን ይገባል። ኢየሱስ ክርስቶስ ጌታና አምላክ ነው። ለእኔ ለራሴ ሁሌ ደስ የሚለኝ በእውነት ነው የምናገረው በህይወት መኖሬ ነው። እንደ ማንም ሰው የጎደለኝ ነገር አለ። እንደ ማንም ሰው ሁላችንም የጎደለን ነገር አለ። በክርስቶስ የሆነ ሰውስ ግን ሙሉ ነው። እግዚአብሔር ይመስገን። ስለዚህ በጌታ ደስ ሊለን ይገባል። እህታችን እግዚአብሔር ይባርክሽ። ወንድማችን ሁላችሁም ያገለገላችሁ እግዚአብሔር ይባርካችሁ። እንደገና ወደ ጸሎት አልሄድም፣ ወደ እግዚአብሔር ቃል ነው በቀጥታ የምሄደው። እግዚአብሔር ይመስገን።
ያው እንደምታውቁት እግዚአብሔርን ለማገልገል ስትነሱ እውነቱን ለመናገር በየሳምንቱ ነው ማገለግለው ማለት እችላለሁ። ግን ሁሉ ጊዜ ስለሚቀጥለው እሁድ የእግዚአብሔርን ቃል ለማዘጋጀት ስታስቡ ምን እንደምታደርጉ ግራ ነው የሚገባችሁ። አንዱን ትይዛላችሁ ካነበባችሁት ውስጥ አስቀምጥ እንደገና እንደዛ ነው የሚያጋጥማችሁ። የሚያገለግል ሰው እግዚአብሔር ይመስገን ከዛሬ 2 ሳምንት በፊት እዚህ እንደማገለግል ሳቅም ደግሞ ብዙ ነገር እዘጋጃለሁ፣ ብዙ ነገር አስባለሁ። ስለዚህ ልናገረው ይላለሁ። መቼም እግዚአብሔር ይመስገን እግዚአብሔር እንደተጠቀመበት ነገር ማለት በኋላ ባለፈው ማክሰኞ የጸሎት ጊዜ የቸርቻችን የጸሎት ጊዜ እየተጸለየ ያለ የምታጸልየው ልጅ አንድ ቃል ተናግራ ስለዛ ቃል ነበር የምትናገረው። እግዚአብሔርን ስለመፍራት ውስጤ ያ ነገር ሞላው። እግዚአብሔር ይመስገን። ለእናንተም የማካፍላችሁ ዛሬ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ የሆነውን እግዚአብሔርን መፍራት ለመከናወን፣ ለመሳካት፣ ለማለፍ እግዚአብሔር ይመስገን የመጀመሪያው ነገር እግዚአብሔርን መፍራት። ኢየሱስ ክርስቶስ ጌታና አምላክ ነው። ስለ እግዚአብሔርን ስለመፍራት ብዙ የእግዚአብሔር ሰዎች በመጽሐፍ ቅዱስ ላይ በጣም ተናግረዋል። እግዚአብሔርን በመፍራት የተከናወነላቸው ብዙ ሰዎች አሉ። እግዚአብሔር ይመስገን። ዛሬ ግን የምወስደው ሰለሞን ከተናገረው ላይ ሁላችንም እንደምናውቀው እግዚአብሔር ይመስገን ንጉሥ ሰለሞን የንጉሥ ዳዊት ልጅ ነው። እግዚአብሔር አስቀድሞ ለንጉሥነት የመረጠው ሰው ነው። ሰለሞን በእግዚአብሔር የተወደደ ሰው ነው። በጣም የገረመኝ ነገር ለሰለሞን የመጀመሪያ ስሙን ያወጣለት ራሱ እግዚአብሔር ነው፣ ዳዊት አይደለም። ዳዊት ሲያወጣለት ሰለሞን ብሎ አወጣ። ሰለሞን ማለት ሰላም ማለት ሻሎም ማለት ነው። እግዚአብሔር ግን እሱ አይደለም። ነቢዩ ናታን ልኮ እግዚአብሔር ይመስገን ይህ ሰው አለ ገና እንደተወለደ ነው በእግዚአብሔር የተወደደ ስለሆነ ዮዳድ ብለዋል። በእግዚአብሔር የተወደደ በእግዚአብሔር የተመረጠ አስቀድሞ እግዚአብሔር ያስበው ኢየሱስ ክርስቶስ ጌታና አምላክ ነው። በእውነት እግዚአብሔር እኛንም አስበናል። ስለ ኤርምያስ ሲናገር ገና በእናትህ ሆድ ሳለ እግዚአብሔር ምን አደረገ ነው የሚለው። አሰበ። እኛ የታሰብን ሰዎች ነን። እኛ ታስበው እግዚአብሔር አስበው የጠራን ሰዎች ነን። ለጽድቅ ለበረከት የጠራን ሰዎች ነን። ኢየሱስ ክርስቶስ ጌታና አምላክ ነው። አንደኛ ነገሥት ምዕራፍ 1 ቁጥር 48 ላይ ሁለተኛ ሳሙኤል ምዕራፍ 12 24 ላይ ከዛም ዳዊት ሚስቱን ቤርሳባን ወደ እርሷ ገብቶ አብሯት ተኛ፣ ወንድ ልጅ ወለደች፣ ስሙንም ሰለሞን አለው። እግዚአብሔርም ወደደው። እግዚአብሔር ሕፃኑን ስለወደደው ስሙ ዮዶድያት ተብሎ እንዲጠራ በነቢዩ ናታን በኩል ቃል ላከ ይላል። እግዚአብሔር ይመስገን። ስለዚህ ስለ እግዚአብሔር መፍራት የሚናገረው ሰለሞን እግዚአብሔር የጠራው ሰው፣ እግዚአብሔር የወደደው ሰው። ሰለሞን ማለት ሰላም ሻሎም ማለት ነው። ዮዶያድ ማለት በእግዚአብሔር የተወደደ በእግዚአብሔር የተጠራ ሰው ነው። ኢየሱስ ክርስቶስ ጌታና አምላክ ነው። እንደገና ሰለሞን ከተወለደ ጀምሮ እግዚአብሔር ለንጉስነት ምን አድርጎታል? ለንጉስነት ያጨው ለንጉስነት የጠራው ሰለሞንን ነው። ስለዚህ ነው ዳዊት በአንደኛ ነገሥት ላይ ሲናገር ዛሬ በሕይወት ያለው እግዚአብሔር በዙፋኔ ላይ የሚቀመጠውን ባሪያውን ስላሳየኝ በሱ ምን ይለኛል? ደስ ይለኛል ብሎ እግዚአብሔር ይመስገን ወደ መሬት ተደፍቶ ሰገደ። እግዚአብሔር ሰለሞንን ለንጉስነት የጠራው ሰው ነበር። እግዚአብሔር ይመስገን። ስለ ሰለሞን አይደለም የምናገረው፣ ስለ እግዚአብሔር ፍርሃት ነው። ግን ስለ እግዚአብሔር ፍርሃት የተናገረው ሰው ምን አይነት ሰው እንደሆነ እግዚአብሔር ይመስገን አስቀድመን እንድናውቅ ብዬ ነው። እንደገና ደግሞ ሰለሞን ሶስተኛ የሚገርም ጥበብ የነበረው ሰው ነው። እጅግ በጣም የሚገርም ጥበብ። የእግዚአብሔርን ቤተ መቅደስ ሰርቶ ከጨረሰ በኋላ እግዚአብሔር በክብር ተገኝቶ ሰለሞን ምን እንዳደረግልህ ነው የምትፈልገው? የጠየከኝን ሁሉ አደርጋለሁ ሲለው እግዚአብሔርን አንድ ነገር ጠየቀው። እዛ ላይ እኔ በጣም የሚገርመኝ ነገር አለ። እስራኤልን የሚመራው ወደ ንጉስነት የመጣው ሰለሞን ነው። ሰለሞን ግን እግዚአብሔር ይመስገን ሲናገር ሕዝቤን የምመራበት ጥበብ ስጠኝ አይደለም ያለው። ሄዳችሁ አንብቡት።
ያንተ ህዝብ እጅግ በጣም ምንድነው? ብዙ ነው። የእስራኤል ህዝብ የሰለሞን ህዝብ ሳይሆን የእግዚአብሔር ህዝብ ነው። እኛ ግን ዛሬ በአዲስ ኪዳን እንኳን ተቀምጠን የኔ ቸርች እንላለን፣ የኔ ቤተ ክርስቲያን እንላለን፣ የኔ ሰዎች እንላለን። በብሉይ ኪዳን እግዚአብሔር ለንጉስነት ለመሪነት አስቀምጦት ይሄ ሁሉ የምታየው ህዝብ እጅግ በጣም እንደ አሸዋ ምድር የበዛ ህዝብ ነው። ህዝብህ በጣም ብዙ ነው። ህዝብህን የምመራበት ምን ስጠኝ አለው? ጥበብ ስጠኝ አለው። የሰለሞንን ጥበብ እግዚአብሔር ይመስገን ነገስታቶች ሁሉ ያለውን ሀብት፣ ክብረት፣ ጥበብ ለማየት ከብዙ ምድር ይመጡ ነበር። ከኢትዮጵያም ሳባ እንደሄደች የእግዚአብሔር ቃል ይነግረናል። ሰለሞን ጥበብም የነበረው ሰው፣ እጅግ በጣም ጥበብ የነበረ ሰው። እንደገና አራተኛ ደግሞ ሰለሞን በዘመኑ ከነበሩት ነገስታት ሁሉ እጅግ ሀብታም ሰው ነው። አንደኛ ነገሥት 10:27 ላይ ንጉሱም ብሩን በየቦታው እንደሚገኝ ድንጋይ አደረገ ይላል። እግዚአብሔር ይመስገን። በሰለሞን ዘመን ብር ማለት የገንዘብ መገበያያ ሳይሆን ብር ወርቅ እንደምንለው ብሩ እንደምን ሆኖ ነበር? ልክ መንገድ ላይ እንደሚጣል ድንጋይ። ሰለሞን በዘመኑ ሁሉ ከነገስታቶች ሁሉ በሀብትም የደለበ ሰው ነበር። ኢየሱስ ክርስቶስ ጌታና አምላክ ነው። ሀብትንም ያውቃል። ሰለሞን ደግሞ አምስተኛ እግዚአብሔር ይመስገን በዘመኑ እግዚአብሔር የሚከብርበትን ትልቁን በኢየሩሳሌም የሚገኘውን ቤተ መቅደስ የሰራ ሰው ነው። እግዚአብሔር ይመስገን። ሁላችንም እንደምናውቀው ዳዊት የእግዚአብሔርን ቤት የእግዚአብሔርን መቅደስ ለመስራት ልቡ ተነሳስቶ ነበር። ልቡ መነሳሳት ብቻ ሳይሆን ቤተ መቅደሱ እንዲገነባ የሚያስፈልገውን ነገር ሁሉ አከማችቶ ነበር። እግዚአብሔር ግን አንተ አይደለም የምትሰራው አለው። ቤቴን የሚሰራው ከከርስህ ከሆድህ የሚወጣው ልጅህ ሰለሞን ነው። ስለዚህ እግዚአብሔር አስቀድሞ ሰለሞንን ለዚህ ሁሉ የመረጠው ሰው ነው። ትልቁን ቤተ መቅደስ በኢየሩሳሌም የሚገኘውን እግዚአብሔር ይመስገን የሰራው ይሄ ሰለሞን። ሰለሞን ለዚህም የተጠራ ሰው ነበር። እንደገና ደግሞ በጣም የሚገርመው ሰለሞን በዘመኑ ሁሉ እንደ ዳዊት በጦርነት ያለፈ የለም። የእስራኤል ነገስታቶችን ታሪክ መሳፍንት ላይ ዜና መዋዕል ላይ ሁሉ ብታዩት በጦርነት ያለፈ ታሪክ ነው ያላቸው። እግዚአብሔር ግን ለሰለሞን በዘመኑ ምን አድርጎት ነበር? ከጦርነት ሁሉ ነፃ አድርጎ ሰላም አድርጎለት ነበር። ኢየሱስ ክርስቶስ ጌታና አምላክ ነው። የሰላም ሰው ሰላምም ነበር። ሰባተኛ ሰለሞን በዘመኑ ከነበረው ክብርና ታላቅነት የተነሳ የምድር ነገስታት ሁሉ የነበረውን ክብር የነበረውን ጥበብ የእግዚአብሔርን መገኘት ከጫፍ ምድር ሳይቀር ሁሉን ነገር ተሸክመው ወደ ማን ይመጡ ነበር? ወደ ሰለሞን ይመጡ ነበር። ኢየሱስ ክርስቶስ ጌታና አምላክ ነው። አንድ ነገር እንድትይዙ ይፈልጋሉ። ዛሬ ስለ እግዚአብሔር ፍርሃት የሚናገረው ይሄ ሰው ነው። ግን ሰለሞን በዚህ ሁሉ ያለፈው ይሄ ሰለሞን እግዚአብሔር ጥበብን፣ ታላቅነትን፣ ንጉስነትን፣ ቤተ መቅደስ ማነጽን ሁሉን የሰጠው ይህ ሰለሞን በአንድ ዘመን ደግሞ እግዚአብሔር ይመስገን በመጨረሻው ጊዜ ደግሞ ከእግዚአብሔር ሐሳብና ምክር ውጭ ወጥቶም ተመላልሷል። እግዚአብሔርን አሳዝኗል። ኢየሱስ ክርስቶስ ጌታና አምላክ በሚገርም ሁኔታ ከፈርዖን ንጉስ ልጅ ጋር ተጋብቶ እግዚአብሔር ይሄን ሁሉ ያደረገለትን ፌቨር ትቶ እንደ ማንኛውም ሰው ወድቋል። እንደ ማንኛውም ሰው ደክሟል። እንደ ማንኛውም ሰው ወደ ኋላ ተመልሷል። አንዳንዴ በእግዚአብሔር በመጽሐፍ ቅዱስ የተጠቀሱ የእግዚአብሔርን ሰዎች ብረት ለበስ እግዚአብሔር ለዛ ዓላማና እቅድ ብቻ የፈጠራቸው የማይሳሳቱ የማይወድቁ የማይደክሙ አድርገን ነው በአእምሮአችን የምንስለው። እንደዛ ነው። ለዛ እኮ ነው ራሳችንን በእነሱ ቦታ እንድናስቀምጥ የማያደርገን በእንደዛ መልኩ። ኤልያስን የእስራኤል ሰዎች እንደዛ ነበር የሚመለከቱት። እሳት ሲያወርድ አይተዋል። ዝናብን ሲዘጋ አይተዋል። ዝናብን ሲመልስ አይተዋል። ብዙ ትምህርትና ታምራት በእጆቹ ሲደረጉ ስላዩ ኤልያስ የተለየ ሰው አድርገው ነበር የሚያስቡት። ጳውሎስ ስለ ኤልያስ ሲናገር ምን ብሎ ተናገረ? ኤልያስ እንደኛው የሚደክም ሰው ነበራል። ለእስራኤላውያኖች ገለጠላቸው። እሳት ማውረዱ፣ ዝናብ ማቆሙ፣ ይሄ ሁሉ ትምህርትና ተአምራት፣ በሰረገላ መነጠቁ፣ ይሄ ሁሉ የኤልያስ ብርታትና ጉልበት እንደኛው ደካማ ሰው ነበራል። የደከመበት ጊዜ ነበር ኤልያስ።
እግዚአብሔር አንድ ጊዜ ሲናገረው በቃ ሌላ የምትልከው ላክ፣ እኔ ጨርሻለሁ፣ እኔ ብቻ ነኝ የቀረሁት ብሎ የራሱን ከብታል። በቃ ሞትን ተመኘ ነው እንደሚለው። ለካ ማንንም ሰው ይደክማል፣ ማንንም ሰው ጉልበትን ያጣል፣ ማንንም ሰው ኃይሉን ያጣል። ኢየሱስ ክርስቶስ ጌታና አምላክ ነው። ግን በዚህ ሁሉ ምክር፣ በዚህ ሁሉ ሐሳብ፣ በዚህ ሁሉ ህይወት ያለፈው ሰለሞን ከፍታን፣ ዝቅታን፣ ሀብትን፣ ድህነትን፣ እግዚአብሔርን ማክበር፣ ከእግዚአብሔርን መራቅን በህይወቱ የተማረው ይሄ ሰለሞን ጳውሎስ ሲናገር ደስ የሚለኝ ቃል አለ። ሀብትና ንብረትን አውቃለሁ፣ ትልቅነትን፣ ትንሽነትን፣ ማጣትን ሁሉ ነገር ከተናገረ በኋላ በሁሉ ልሙድ ይበቃኛል ማለትን ምን አድርጌያለሁ አለ? ተምሬያለሁ። አይቶታል። ድህነትን አይቷል፣ ሀብትን አይቷል፣ ማጣትን አይቷል። እግዚአብሔርን ማሳዘን ብቻ ሳይሆን የእግዚአብሔር ህዝቦችን ማሳደድ በህይወቱን አይቷል። ራሱን ህይወቱን ሳይቀር ደግሞ ለእግዚአብሔር አሳልፎ መስጠትን አይቷል። ኢየሱስ ክርስቶስ ጌታና አምላክ ነው። የእግዚአብሔር ባሪያዎች፣ የእግዚአብሔር ሰዎች በዚህ ሁሉ ያለፉ ሰዎች ናቸው። ሰለሞን በዚህ ሁሉ ነገር ካለፈ በኋላ በዚህ ሁሉ ኤክስፒሪየንስ እግዚአብሔር ይመስገን። አንዳንዴ እኔ ብናገረው ላያምር ይችላል፣ ስላላገኘው ነው ልትሉኝ፣ ይሄኛው ቢኖረው ኖሮ ባይኖረው ነው ልንባባል እንችላለን። ሰለሞን ግን እንደምናየው በህይወቱ ይህን ሁሉ ነገር አይቷል። ጣራውን ጫፉን ደርሶበታል። እግዚአብሔር ይመስገን። ነገስታቶች ታዘውታል። ክብርን አይቷል። የእግዚአብሔርን ጸጋ አይቷል። የእግዚአብሔርን ጥበብ አይቷል። የእግዚአብሔርን ማዳን አይቷል። የእግዚአብሔርን ጥሪ አይቷል። ሁሉን ነገር አይቷል። ውድቀትንም አይቷል። መጽሐፈ ምሳሌ፣ መጽሐፈ መክብብና መኃልይን ብዙዎች የእግዚአብሔር ሰዎች እንደሚስማሙበት ሰለሞን እንደጻፈው ታሪኩ የሰለሞን ነው። አንዳንድ ሰዎች የእሱ ታሪክ ቢሆንም የጻፈው እሱ አይደለም የሚል ሀሳብ ያላቸው አሉ። ሁሉም የሚስማሙበት ግን የሰለሞን ነው ሀሳብ፣ ህይወቱም እሱን ነው የሚያሳየው። እግዚአብሔር ይመስገን። በዚህ ሁሉ ያለፈው ሰለሞን ሁሉም ደግሞ እንደሚስማሙበት በመጨረሻው ዘመን እግዚአብሔር ረድቶት የዘመኑ ፍጻሜ ከመሆኑ በፊት እግዚአብሔር ወደ ነበረበት ነገር መልሶታል፣ ወደ ራሱ አስጠግቶታል። ከዛ በኋላ የጻፈው ነው መኃልይም፣ መክብብም፣ ምሳሌም እጅግ በጣም አስተማሪ የሆኑ ነገሮች። እግዚአብሔር ይመስገን። የመክብብን መጽሐፍ ሰለሞን በመጨረሻ ስለ መክብብ መጽሐፍ ልነግራችሁ አልችልም፣ ሁላችሁም ታውቁታላችሁ። እና ነብስ ሲጀምር ራሱ ሁሉ የከንቱነት ከንቱ ነው። ሁሉም አይቶታል በህይወቱ። እግዚአብሔር ይመስገን። ለምንድን ነው እንቅልፋተን በአላርም እየተነሳን ጧትና ሌሊት እንሳል? ለምንድን ነው? ለአንድ ነገር እኮ ነው፣ ኑሯችንን ለመኖር ነው። በእውነት የእግዚአብሔር ቃልም ሊሰራ የማይወድ ምን አይብለን መስራትን እግዚአብሔር የፈጠረው ነገር ነው። የምናልመው ነገር እኮ በህይወታችን አለ እኮ። እውነቱን እንናገር ብንባል አሁን እዚህ ቁጭ ብለን እኮ ስለ ጥር ታክስ ከዚች ከተመለሰችው እንደዚህ አድርጌ የምንላለን። የሰው ልጅ ባህሪ ነው። ኢየሱስ ክርስቶስ ጌታና አምላክ ነው። የሰው ህይወት ነው፣ የሰው ኑሮ ነው። ስለዚህ ሰለሞን በዚህ ሁሉ ካለፈ በኋላ እግዚአብሔር ከመለሰው በኋላ በሚቀጥለው ትውልድ ለሚመጡ ሰዎች ሁሉ ሊያስተላልፈው የፈለገው አንድ መልእክት ነበረው። እግዚአብሔር አምላክ የተመሰገነ ይሁን። ሁሉንም አይቷል፣ ሁሉንም ሰምቷል፣ በሁሉም አልፏል። ያላየው ነገር የለም። በመጨረሻ ላይ ግን ሰለሞን ሲናገር እግዚአብሔር ይመስገን መክብብ የመጨረሻውን መዝጊያውን ሲያደርግ በመጽሐፈ መክብብ ምዕራፍ 12 ምዕራፎች ነው ያሉት። ቁጥር 13 ላይ እንደዚህ የሚል ቃል አለ። እነሆ ሁሉ ነገር ከተሰማ ዘንድ የነገር ሁሉ ድምዳሜ ይህ ነው፣ እግዚአብሔርን ፍራ፣ ትእዛዛቱንም ጠብቅ፣ ይህ የሰው ሁለንተና ተግባሩ ነውና ይላል። እግዚአብሔር ይመስገን። የመጨረሻ ኑዛዜው፣ የመጨረሻ መልእክቱ ይሄን ሁሉ ያየ ሰው ለኛም በሙሉ ለሚሰማው ሰው ሁሉ ያስተላለፈው የእግዚአብሔር ቃልና መልእክት የመጨረሻው ነገር ይሄ ነው። የነገር ሁሉ ድምዳሜ ይሄ ነው፣ እግዚአብሔርን ፍራ። አንድ በጌታ በኢየሱስ ክርስቶስ ያላመነን ሰው እግዚአብሔርን ፍራ አትለው። ጌታን ምን አድርግ ነው የምትለው? ተቀበል። ጌታን ያልተቀበለ ክርስቶስን የማያውቅ በውስጡ የእግዚአብሔር መንፈስ የሌለው ሰው እግዚአብሔርን ፍራ ልትለው አትችልም። ወደ እግዚአብሔር መፍራት እንዲመጣ ክርስቶስ ኢየሱስን ተቀበለው ነው። በጌታ የሆኑ እግዚአብሔር የጠራቸው ሰዎች ግን እግዚአብሔርን እየፈሩ እንዲኖሩ ተጠርተዋል። ኢየሱስ ክርስቶስ ጌታና አምላክ ነው። መከናወንን ትሻላችሁ፣ እንሻለን፣ እኔንም ጨምሮ መሻገርን እንሻለን።
ሰላምን፣ መጽናናትን፣ እረፍትን በውስጣችን እንሻለን። መሰረታዊ ነገር እግዚአብሔርን መፍራት ነው። ኢየሱስ ክርስቶስ ጌታና አምላክ ነው። ሰለሞን ይሄን ያማከረው፣ ይሄን ያለው እግዚአብሔርን ፍራ። መጽሐፍ ቅዱስ ሲናገር ሰውን መፍራት ምንድነው የሚለው? ወጥመድ። ሰውን ፈርታችሁ ታውቃላችሁ? ያሰቅቃል። እግዚአብሔርን መፍራት እንደዚህ አይነት መፍራት አይደለም። እግዚአብሔርን መፍራት ሰላም ነው። እግዚአብሔርን መፍራት መጽናናት ነው። እግዚአብሔርን መፍራት እረፍት ነው። እኔ የተማርኩበት የእግዚአብሔር ቃልም የሚናገረው ሰለሞን በዚህ ሁሉ ያለፈው የእግዚአብሔር ሰው እግዚአብሔር ይመስገን እንሆ ሁሉ ነገር ከተሰማ ዘንድ የነገር ሁሉ ድምዳሜ ይህ ነው፣ እግዚአብሔርን ፍራ፣ ትእዛዛቱንም ጠብቅ፣ ይህ የሰው ሁለንተናዊ ተግባሩ ነውና ይላል። ኢየሱስ ክርስቶስ ጌታና አምላክ ነው። ጥበብ ማንም ጥበብን ቢፈልግ በነፃነት በሙላት የሚሰጠውን እግዚአብሔር ይለምነው ነው የሚለው እግዚአብሔር ቃል። ጥበብን የማይፈልግ ጥበብን የማይሻ የለም። እግዚአብሔር ይመስገን። ጥበብ ማስተዋል ነው። ጥበብ ለብዙ ነገር እግዚአብሔር ይመስገን የሚጠቅም ነገር ነው። ዳዊት በመዝሙር 111 ቁጥር 10 ላይ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። ብዙ ነገሮች እኮ እግዚአብሔር ይመስገን የሚበላሹብን በህይወታችን፣ በኑሮ፣ በቤተ ክርስቲያን፣ በሁሉ ቦታ ላይ ነገሮች ምንድናቸው ብላችሁ ካሰባችሁ እግዚአብሔርን አለመፍራት። እግዚአብሔርን የሚፈራ ሰው ጥበብ አለው። እግዚአብሔርን የሚፈራ ሰው ምን ማድረግ እንዳለበት ያውቃል። እግዚአብሔርን የሚፈራ ሰው ምን መቅደም እንዳለበት ያውቃል። መቼ ምን ማድረግ እንዳለበት ይረዳዋል። ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔርን መፍራት ከሌለ ከንቱ ነው። የጥበብ ሁሉ መጀመሪያ ምንድነው? እግዚአብሔርን መፍራት ነው። ኢየሱስ ክርስቶስ ጌታና አምላክ ነው። ብዙዎች በመጽሐፍ ቅዱስ ላይ በብሉይ ኪዳንና በአዲስ ኪዳን እግዚአብሔር የመሰከረላቸው፣ እግዚአብሔር ደስ የተሰኘባቸው፣ እንደ ልቤ ያላቸው ሁሉም እግዚአብሔርን የሚፈሩ ሰዎች ነበሩ። በእውነት እግዚአብሔርን መፍራት ይስጠን። አሜን። እግዚአብሔርን መፍራት እግዚአብሔር መፍራት ምን መሆኑን እናያለን ከእግዚአብሔር ቃል። እግዚአብሔር ይመስገን። ግን እጅግ በጣም የሚገርመኝ ስለ እግዚአብሔርን ስለ መፍራት ስናስብ በጣም የሚገርም ሰው ለመጀመሪያ ጊዜ እግዚአብሔር የተወራረደበት ሰው ሁላችን የምናውቀው ኢዮብ። እጅግ በጣም የኢዮብ ትልቅነቱ እግዚአብሔርን መፍራቱ። ኢዮብ ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል ቃል አለ። ዑፅ በሚባል ሀገር የሚኖር ኢዮብ የተባለ ሰው ነበር። ይህ ሰው ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራና ከክፋት የራቀ ነው ይላል። እግዚአብሔር ይመስገን። እግዚአብሔርን የሚፈራ ለቅንነቱ፣ ነቀፋ ለመኖሩ፣ በሁሉም ነገር እግዚአብሔር ይመስገን እግዚአብሔርን ደስ ማሰኘቱ መሰረቱ አንድ ነው፣ እግዚአብሔርን መፍራቱ። ኢየሱስ ክርስቶስ ጌታና አምላክ ነው። ወረድ ብላችሁ ስታዩት እኔ በጣም የሚገርመኝ የኢዮብ ልብ በትክክል እግዚአብሔርን ስለ ኢዮብ ከመናገሩ በፊት መጽሐፍ ቅዱስ እንደዚህ ይለናል። ኢዮብ ስለ ራሱ ብቻ አይደለም ልጆቹን ሁሉ በየጊዜው እየጠራ፣ በጣም የሚገርም ነው። ድንገት በልባቸው እግዚአብሔርን አሳዝነውት ከሆነ፣ እግዚአብሔርን ተሳድበው ከሆነ፣ እግዚአብሔርን ካልፈሩት ብሎ ልጆቹን ሁሉ ሰብስበው ስለ እነሱ መስዋዕት ያቀርብ ነበር። በጣም የሚገርም ነው። እስኪ ማንም ብዙዎቻችን እዚህ ያለ ነው ልጆች አለን። እንደው እስኪ ሁሉ ጊዜ በልባችን እያሰብን እንደው ልጄ በድሎት ቢሆን ብሎ በጣም የሚገርም። አንዳንዴ እኮ የእግዚአብሔርን ቃል ተጽፎ ስታየው ስታነበው ኖርማል በህይወትህ ላይ አፕላይ ስታደርገው ግን ምን ያህል ከባድ መሆኑን ታየዋል። የራሱን ብቻ አይደለም ራሱን ፈትሾ በእግዚአብሔር ቤት አቅርበው ድንገት እንኳን ልጆቹ ደግሞ መጽሐፍ ቅዱስ ሲነግረን ሁሉም ከሱ ጋር ያልነበሩ በትዳር ውስጥ የነበሩ ልጆች ናቸው። እየጠራ በእግዚአብሔር ፊት ቀርቦ ምናልባት ምክንያቱም ልብን የሚመረምር ኩላሊትን የሚፈትሽ ውስጥን የሚያውቅና የሚረዳ እግዚአብሔር ብቻ ነው። እዚህ የተቀመጣችሁ ሰዎች ስለ እኔ ምንም አታውቁ። እዚህ ቆሜ መናገሬም ብቻ ነው። እኔም ስለ እናንተ እንደዛው ነኝ።
ኢዮብም እንደዛ ነው። ልጆቹ ምን እንዳደረጉ የሚያውቀው የሚረዳው ምንም ነገር የለም። ነገር ግን በድለውት እንኳን ቢሆኑ ብሎ እግዚአብሔር ይመስገን በእግዚአብሔር የፍርሃቱን ጥግ ታዩታላችሁ። የፍርሃቱን ትልቅነት፣ እግዚአብሔርን የመፍራቱ የማክበሩ ትልቅነት። ኢየሱስ ጌታ ጠርቶ እግዚአብሔርን ስለመፍራት ይጸልይ ይል ነበር። እግዚአብሔር ይመስገን ጊዜ ካለፈ በኋላ መጽሐፍ ቅዱስ እንደሚነግረን ሰይጣን አንዴ በእግዚአብሔር ፊት መጥቶ ቆመ። ከየት መጣህ? ምድርን በሙሉ ምን አድርጊያታለሁ? ዞሬ 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 አይቼ ሰዎቹን ሁሉ ታዝቤ መጥቻለሁ ሲለው እግዚአብሔር ምንም ነገር አልጠየቀውም። ኢዮብ ባሪያዬን ቃሉ የሚለው እንዴት እንደሚፈራኝ ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔር ይመስክርልን ፍርሃታችን። አሜን። እንዴት እንደሚፈራኝ እንዴት እኔን እንደሚያስቀድም አይተኸዋልና እንዴት እንደሚያምነኝ አይደለም እንዴት እንደሚፈራኝ ኢየሱስ ክርስቶስ ጌታና አምላክ ነው። እጅግ በጣም የሚገርም ቃል እንዴት እንደሚፈራኝ። አሁን ስለ ፍርሃት ቁርብና ፍርሃት ስንል አንዳንዴ ከሰው ነገር ጋር እንዳናያይዘው። ሰውን መፍራት ምንድነው ብለናል? ሰው መፍራት ምንድነው? ወጥመድ ያስጨንቃል። ራሱ የምትፈራውን ሰው ትጨነቃለህ፣ ታከብረዋለህ እንጂ አከባበርህም የጭንቀት ነው። ድሮ ክላስ ስትገቡ ታስታውሳለህ? እኔ 7ኛ ክፍል የተማርኩ ያለ ጂኦግራፊ ቲቸራችን የሆነ ነገር ካደረግን በኪሱ 4-5 ድንጋይ ይዞ ነው የሚመጣው እና በኪሱ ድንጋይ ይዞ ነው የሚመጣው። ልክ ዘን የሆነ ነገር ወይ አልጣው ያዩ ስምረብሽ ካይና አውጣኝ ሄደህ ከውጭ ድንጋይ አምጣ ነበር የሚለን መምህር ደበበ ነበር የሚባለው አስታውሳለሁ። ያ ሁላችን ደግሞ በድንጋዩ ስለሚኮረኩመን ትንሽዬ ድንጋይ ነው ይዘን የምንመጣው። ሁላችን እናውቃለን። አመጣኸው ይሄን ይልና ቁጭ አለና ከኪሱ ግብዳውን ድንጋይ አውጥቶ መጣ ከተባለ መሬት ነው። ግን የጭንቀት መፍራት መረበሽን ኢየሱስ ክርስቶስ ጌታና አምላክ ነው። አንድ አበሻ ሰባኪ እንደሱ ብሏል። እግዚአብሔር አባት ነው የሚለውን ቃል ለአበሻ ማስረዳት እጅግ በጣም ቸጋር ነዋል። ምክንያቱም የብዙዎቻችን አባት አለ ማጆሪቲው ነው። እውነቱን ነው። እንደዛ ከሆነ ይቅርብኝ የሚያስብል አይነት ነው። በተለይ በዛ ዘመን እውነት እኮ ነው። ተቀላችሁ በልምድ ይሁን በባህር ይሁን የማጆሪቲ ምክንያቱም አንድ ኤሪያውን ስለምናድግ እናውቀዋለን፣ እንረዳዋለን። ግን እግዚአብሔር ደግሞ አባት ነው። ስለ መፍራትም ስናስብ በዚህ መልኩ ማሰብ አለብን። ስለ እግዚአብሔር ፍርሃት ስናስብ እግዚአብሔር ለኢዮብ መሰከረለት። አንድ ቃል እናገርና እግዚአብሔርን መፍራት ምን መሆኑና እግዚአብሔርን የሚፈራ ሰው ደግሞ ምንድን ነው የሚያገኘው የሚለው እናያለን። እግዚአብሔር ይመስገን። ነገር ግን አንድ ቃል ኢዮብ 1:9 ላይ ያለው ቃል ዮናስ ምዕራፍ 1:9 ላይ ያለው ቃል በአማርኛ በአዲሱ ትርጉም ስላየሁት ነው መሰለኝ። በአማርኛው ምንድን ነው የሚለው? እንደምታውቁት የዮናስን ታሪክ ታውቃላችሁ። እግዚአብሔር ለመልእክት ጠራው፣ ፈራ፣ መታዘዝ አልፈለገም፣ ሸሸ። መርከቡ እያለ መርከቡ ተናወጠች። መጨረሻ ላይ መጥተው ጠየቁት። የጠየቁት ጥያቄ አንድ ነው፣ ማነህ? ከየት ነው የመጣኸው? እሱ ግን ምን ብሎ መለሰ? እርሱም እኔ ዕብራዊ ነኝ፣ የብስና ባህርን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አለን። የድሮ ትርጉሙ ላይ ነኝ እንጃ እፈራለሁ አለን የሚለው። በትግረኛው አነበብኩት እፈራለሁ አለን የሚለው። በኋላ ድንገት ብዬ ደግሞ ወደ እንግሊዘኛው ስመጣ እንግሊዘኛው ደግሞ ምንድነው የሚለው? and he said unto them I am on Hebrew and I fear the Lord። እፈራዋለሁ። በጣም የሚገርም ነው። ማነህ? ከየት ነው የመጣኸው? ስምህ ማን ነው ሲሉት እግዚአብሔር ይመስገን እኔ ዕብራዊ ነኝ፣ ሰማይና ምድር ባህርን የብስን ሁሉን የሰራውን እግዚአብሔርን ምን አደርገዋለሁ? እፈራዋለሁ። ስራዬ እግዚአብሔርን መፍራት ነው። ኢየሱስ ክርስቶስ ጌታና አምላክ ነው። ስራችን እግዚአብሔርን መፍራት ነው። አሜን።
እግዚአብሔርን እፈራዋለሁ። ሰማይና ምድርን፣ ባህርን፣ የብስን በዛ ውስጥ ያሉትን ሁሉ የሰራውን የፈጠረውን እግዚአብሔርን መፍራት የኔ ስራ ነው አለ ኢየሱስ ክርስቶስ ጌታና አምላክ ነው። በእውነት ለኔም ለናንተም እግዚአብሔርን መፍራት ይሆንልን። አሜን። እግዚአብሔርን መፍራት። እግዚአብሔርን የሚፈራ ሰው ያስተውላል። ከመናገሩ በፊት ያስባል። ከማለቱ በፊት እግዚአብሔር ይህን ነገር ይወደዋልን ወደ ማለት ነው የሚመጣው። ሁል ጊዜ በአእምሮ እግዚአብሔር ከሱ ጋር እንዳለ ነው የሚረዳው። ኢየሱስ ክርስቶስ ጌታና አምላክ ነው። ዮናስም ሲጠየቅ እኔ ዕብራዊ ነኝ፣ ሰማይን፣ ምድርን፣ የብስን፣ ባህርን በዛ ውስጥ ያሉትን ሁሉ የፈጠረውን እግዚአብሔርን እፈራዋለሁ። ስራዬ እግዚአብሔርን መፍራት። ኢየሱስ ጌታ ነው። እንደውም እኔ መቼም እግዚአብሔር በአዲስ ኪዳን ላይ ሁላችን እንደምናየው አንድም ቀን በጉልበት አዞን አያውቅም። አይደለም እንዴ? በጉልበት አዞን እህታችን አንተ ቅድም መልእክት ታስተላልፍ ነበር ለሰው። መቼም ጎትቶ በኃይል በቦክስ አይደለም አላስተላልፍም ብታላስተላልፍ። እግዚአብሔር ሰዎችን በኃይል ተጠቅሞ አያውቅም። እንደዛ ቢሆን ኖሮ ለመዳንም ምንም ጥያቄ ባላስፈለገ ነበር። ሁሉን ሰው በጉልበት ባሳመነው ነበር። እግዚአብሔር ግን ጻድቅ ነው፣ ጻድቅ ፈራጅም ነው። ኢየሱስ ክርስቶስ ጌታና አምላክ ነው። ዮናስ እምቢ ብሎ ኮብልሎም እግዚአብሔር አመጣው። በጣም የሚገርም ነገር እኮ በቃ አንተ ከሆንክ ብለው ሲይዙት፣ እኔ በጣም የሚገርመኝ ነገር በቃ እኔ ነኝ፣ ወደ ባህር ምን አድርጉኛል? ጣሉኝ። እኔ እርግጠኛ ነኝ ዮናስ ወደ ባህር ተጥሎ አሳ ነባሪው ውጦት ከዛ በኋላ እንደሚወጣ የሚያውቀው ምንም ካልኩሌሽን የለው። እሱ የሚያውቀው አንድ ነገር ነው፣ እግዚአብሔርን መፍራቱን ብቻ ነው። ኢየሱስ ክርስቶስ ጌታና አምላክ ነው። ታውቃላችሁ፣ እግዚአብሔርን የሚፈራ ሰው አያጉረመርምም፣ ምክንያት አያበዛም። እንዲህ ያደረገኝ እግዚአብሔር አላለም። ሰው ምንም አይነት ምክንያት አላመጣም። እኔ ነኝ አለ ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔርን የሚፈራ ሰው ሁል ጊዜ መጀመሪያ ራሱን ነው ክሌም የሚያደርገው። ኢየሱስ ክርስቶስ ጌታና አምላክ ነው። ጣሉኛል። እግዚአብሔርም እንደገና እንዴት ይወደዋል! በእውነትም እግዚአብሔርን የሚፈራ ሰው ከተጣለበት ወጥቶ እንደገና የእግዚአብሔርን መልእክት አስተላለፈ። ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔርን መፍራት ነዋል የጥበብ ሁሉ መጀመሪያ ነው። ኢየሱስ ጌታ ነው። እግዚአብሔርን መፍራት ማለት ምን ማለት ነው? መቼም ብዙ ነገር ልንል እንችላለን። ከዚህ በፊትም ይህን ቃል ሰምተነው አንብበነውም ሊሆን ይችላል። ብዙ ነገር አለ። እግዚአብሔርን መፍራት ቃሉን መታዘዝ ነው። እግዚአብሔርን መፍራት ከክፋት መከልከል ነው። እግዚአብሔር ብዙ ለነገር ሁለት ነገር ብቻ እናገራለሁ። የመጀመሪያው ለኔ የገባኝ ነገር እግዚአብሔርን መፍራት ማለት እግዚአብሔር ያያል ማለት ነው። ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔር ያያል። አንዳንዴ በከናፍራችን እንለዋለን እንጂ በልባችን አናምነው። ዳዊት በመዝሙሩ ላይ ሲናገር ምን አለ? ካንተ ወዴት እሄዳለሁ? ወደ ሰማይ ብሄድ አንተ በዛ አለ። መንጠፌን መኝታዬን በሲኦል ባደርግ አንተ በዛ አለ። በጉድጓድ ጨለማ እንኳን ይጨልም እንዳለ ጨለማ ላንተ ምን አያደርግም? አይጨልምህም። ኢንዳይሬክት ዳዊት የሚናገረው ንግግር በሁሉ ቦታ አለ ነው። ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔር በሁሉ ቦታ እንዳለ የሚረዳ የሚያምን ሰው የእግዚአብሔር ፍርሃት በውስጡ አለ። እግዚአብሔር ይመስገን አለ። ታያለህ። ብዙ ጊዜ ነገሮችን ስናደርግ ከሰው ተደብቀን ነው አይደል እንዴ? እንደውም አንዳንዴ እውነቱን እንናገር ካልኩ እኔ ርሰላርሲስ ከእግዚአብሔር በላይ ሰውንም እንፈራለን። እግዚአብሔር እንደሚያየንም አይመስልም። በጣም የምንጠነቀቀው ለሰው አይደል እንዴ? ኢየሱስ ክርስቶስ ጌታና አምላክ ነው። ሊሆን የሚገባው ግን የመጀመሪያው ነገር እግዚአብሔርን መፍራት፣ እግዚአብሔር እንደሚያይ በጓዳ የምታረጋውን በጨለማ ቤትም ቦታ ላይ የሚሆነውን ነገር ሁሉ እግዚአብሔር ያያል የሚል መረዳት ያለው ሰው ሁሌ ይጠነቀቃል፣ እግዚአብሔርን ይፈራል። ኢየሱስ ክርስቶስ ጌታና አምላክ ነው። አንድ ሰውዬ አንድ ቀን ሕፃን ልጁን ይዞ የበቆሎ እርሻ ውስጥ ገባ። የበቆሎ እሸት ሰርቆ ለመውጣት ማለት ነው። ና ብሎት ልጁን ይዞ ሄዶ
መጀመሪያ ቼክ አደረገ። ወደዚህ ማየ፣ ወደዚህም አይቶ ልክ ሊያነሳ ሲል ልጁ ተረቶ ገብቶት አይደለም። አባዬ ወደ ላይ ግን አላየህም አለ። ምክንያቱም እሱ ማየቱን ብቻ ነው እንጂ ነገሩ አልገባው። ተደብቆ እንደሚሰርቅም ማለት ወደ ላይ አላየህም አለ። ደነገጠ ሰውየው። ወደ ላይ አናይም እኛ፣ ወደ ጎን ነው የምናየው፣ ወደ ግራ ወደ ቀኝ ነው የምናየው። እግዚአብሔርን የሚፈራ ሰው፣ እግዚአብሔርን መፍራት ማለት ግን ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔር ያያል። በስራ ቦታ ያያል፣ በመውጣት ያያል፣ በመግባት ያያል። ሁለቱን ቁጭ ብለን ስንነጋገር ያያል፣ ይሰማል፣ ሁሉን ነገር ይመለከታል። ልክ በእነዚህ አይነት መረዳት ውስጣችን ሲሞላ መጠንቀቅ እንጀምራለን። የእግዚአብሔር ፍርሃት በውስጣችን በሙላት ማደግ ይጀምራል። ኢየሱስ ክርስቶስ ጌታና አምላክ ነው። ይሄ ነው መከናወን፣ ይሄ ነው ማለት እግዚአብሔር ያያል። እግዚአብሔር ያያል። እግዚአብሔር መፍራት ማለት እግዚአብሔር ያያል ማለት ነው። ኢየሱስ ክርስቶስ ጌታና አምላክ ነው። ኢዮሳፋጥ እስራኤላውያንን ከሁሉ በደል፣ ጣዖትን ከማምለክ፣ ከእግዚአብሔር ሐሳብና ምክር ውጭ ከመሄድ ከመለሳቸው በኋላ ኢዮሳፋጥ የእስራኤልን ሕዝብ ሰብስበው በሁለተኛ ዜና ምዕራፍ 19 ከ5 እስከ 7 ላይ እንደዚህ ብሎ ተናገራቸው። በምድሪቱም ላይ በተመሸጉት የይሁዳ ከተሞች ሁሉ ዳኞቹን ሾመ። እንዲህም አላቸው፣ እናንተ የምትፈርዱት ፍርድ ለሰው ሳይሆን ፍርድ በምትሰጡበት ጊዜ ሁሉ ከእናንተ ጋር ለሆነው ለእግዚአብሔር ስለሆነ በምትሰጡበት ውሳኔ ሁሉ ብርቱ ጥንቃቄ አድርጉ። አሁንም እግዚአብሔርን መፍራት በእናንተ ላይ ይሁን። በአምላካችን በእግዚአብሔር ዘንድ ፍርድ ማጣመም፣ አድሎ ማድረግና መማለጃ መቀበል ስለሌለ ተጠንቅቃችሁ ፍረዱ አላቸው። እግዚአብሔር ይመስገን። የመጀመሪያ የዮሳፋጥ ለዳኞች የሰጣቸው ነገር የምትሰጡት ፍርድ ለሰው አይደለም። ወደ እውነታው ነገር ከተባለ እግዚአብሔር አይደለም የሚፈረደው። ሁለት ሰዎች ተጣልተው በተለያየ ነገር ተካሰው ነው ወደ ሰውየው ለፍርድ የሚመጡት። ኢዮሳፋጥ ግን ምን አላቸው? ከመነቃቃት በኋላ የምትፈርዱት ፍርድ ለማን ነው አለ? ለእግዚአብሔር ነው። ስለዚህ እግዚአብሔርን መፍራት ይሁንላችሁ። ስትፈርዱ፣ ስትናገሩ፣ ስታደርጉ እግዚአብሔር ያያል። እግዚአብሔር በመካከላችን አለ በሉኝ ነው የሚለው። እግዚአብሔር ይመስገን። ኢየሱስ ጌታ ነው። በጣም ይገርማል። የምትፈርዱት ለሰው አይደለም። ዳንኤልና ዳዊት ቢመጡ ወደ እኔ ለነሱ አይደለም፣ የምትፈርዱት ለእግዚአብሔር ነው። በጣም የሚገርም ሰው፣ በጣም የሚገርም ሰው። አሁንም እግዚአብሔርን መፍራት በእናንተ ላይ ይሁን አላቸው። ኢየሱስ ጌታ ነው። በእውነት ማስተዋል ትጠነቀቃለህ። ከብዙ ነገሮች ትታቀባለህ። ከብዙ ነገሮች ከማለት በፊት ታስባለህ። ካልከውም በኋላ እንደ ሰው መጠን ብትሳሳት እንኳን ትጸጸታለህ። ኢየሱስ ክርስቶስ ጌታና አምላክ ትመለሳለህ። መሰረቱ ስለሆነ ነው እግዚአብሔር መፍራት። ስለዚህ የምትፈርዱት ፍርድ ሁሉ በምንድን ነው አለ? እግዚአብሔር ይመስገን። ለእግዚአብሔር እንደምትፈርዱ እግዚአብሔር ከእናንተ ጋር እንደሆነ እንደዛ ምን አድርጉ? አስቡ አላቸው። ኢየሱስ ክርስቶስ ጌታና አምላክ ነው። ታስታውሳላችሁ? ሁላችን እንደምናውቀው ዮሴፍ እጅግ በጣም እግዚአብሔርን የሚፈራ ሰው ነው የነበረው። ለዛም ነው በብዙ ሁሉ መከራ፣ በብዙ ጭንቅ፣ በብዙ ነገር ያለፈው። በጶጢፋር ቤት በገባ ጊዜ ዮሴፍ መጽሐፍ ቅዱሳችን ሲናገር እግዚአብሔር ይመስገን ስለ ዮሴፍ ሲናገር ዘፍጥረት 39 ከ7 እስከ 9 ያለውን ቃል አነበዋለሁ። ዮሴፍ ጥሩ ቁመና ያለውና መልከ መልካም ነበር። እያደርም የጌታው ሚስት ዓይኑን ጣለችበት፣ አፍ አውጥታም አብረኸኝ ተኛ አለችው። እርሱ ግን ፈቃደኛ አልሆነም። እንዲህም አለ፣ ጌታዬ ያለውን ሁሉ በኃላፊነት ሰጠኝ። በቤት ውስጥ ስላለ ሁሉ ምንም የሚያውቀው ነገር የለም። እርሱ ያልሰጠኝ ነገር ቢኖር አንቺን ብቻ ነው፣ ያውም ሚስቱ ስለሆንሽ ነው።
ታዲያ እኔ ይህን ክፉ ድርጊት ፈጽሜ እንዴት በእግዚአብሔር ፊት ኃጢአት አደርጋለሁ? እኔ እዚህ ላይ ሳስበው እጅግ በጣም የገረመኝ የጶጢፋር ሚስት የመረጠችው ጊዜ በጣም የሚመች ማንም ሰራተኞች ሌሎች ባልነበሩበት ጊዜ አስቀድማ ብዙ ተጨቅጭቀዋለች፣ ብዙ ተናግረዋለች፣ አፍ አውጥታም ተናግረዋለች። የመጨረሻ የወሰነችው ውሳኔ ማንም ሰው በሌለበት ጊዜ ባዶ በሆነ ጊዜ እግዚአብሔር ይመስገን መርጣ ልብሱን ይዛ መንጭቃ ዛሬ ከኔ ጋር መተኛት አለብህ አለችው። በሰውኛ ጥሩ ጊዜ ነበር ባዶ። ለዮሴፍ ግን እግዚአብሔር ይመስገን ሁል ጊዜ እግዚአብሔር እንደሚያይ የሚያስብ ሰው ነበር። ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔር ምን እንደሚያርክ እንደሚያይ፣ እግዚአብሔር በመሐከል እንደሚገኝ፣ ከእግዚአብሔር የተሰወረ ነገር እንደሌለ ቃሉን ማለት ብቻ አይደለም ያምነው ነበር። ስለዚህ እንዴት አላት? ማንም ሰው እውነት ነው የለም፣ ባለቤትሽ የለም፣ የሚመለከት ሰው የለም፣ እግዚአብሔር ግን ያያል። በእግዚአብሔር ፊት ይህንን ኃጢአት አልሰራም። ይሄን እግዚአብሔር ፍራ። ኢየሱስ ክርስቶስ ጌታና አምላክ ነው። ዛሬ ስለ ዝሙት ስለምናምን አልምናምን ስለምንኛውም ነገር በህይወታችን ስለሚያጋጥመን በኑሯችን፣ በስራችን፣ በመውጣት በመግባታችን፣ እርስ በርሳችን ባለን ግንኙነት ሁሉ ሊቀድም የሚገባው እግዚአብሔር ያያል። እግዚአብሔር ይመለከታል። ኢየሱስ ጌታ ነው። አይገርም? ብዙ ጊዜ ስለተሰበክ ነው እኛም ስላነበብ ነው ቀላል ነገር እየመሰለን ስለያዝ ነው እንጂ ፕራክቲካሊ በህይወት አልፈ ስታየው እንዴት ከባድ ነገር። ኢየሱስ ጌታ ነው። ዮሴፍ ጨርቁን ጥሎ እንዲሮጥ ያደረገው እንዲያመልጥ ያደረገው ምንም የተለየ ጉልበት አይደለም፣ እግዚአብሔርን መፍራቱ ነው። ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔር ደግሞ የሚፈሩትን ከመከራ ምን ያደርጋል? ያወጣል። ይሄ ኢዮብ እኮ በመከራና በጭንቅ ያለፈውን እግዚአብሔርን የታመነውን ኢዮብ እኮ እግዚአብሔር ባርኮታል በሚገርም መንገድ። ኢየሱስ ጌታ ነው። እግዚአብሔርን መፍራት እግዚአብሔር ያያል። እሺ እግዚአብሔር እንደሚያይ እግዚአብሔርን የሚፈራ ሰው ምን ይሆንለታል? እቺን በጣም ተጠንቅቃችሁ ሰው እግዚአብሔር ይመስገን። እግዚአብሔርን የሚፈራ ሰው ምን ይሆንለታል? ለኔ የገባኝ ነገር እግዚአብሔርን የሚፈራ ሰው የመጀመሪያ የሚሆንለት ነገር ፍርሃቱ ይሰበርለታል። ኢየሱስ ክርስቶስ ጌታና አምላክ ነው። ስለ ህይወታችሁ፣ ስለ ነጋችሁ፣ ስለ ልጆቻችሁ፣ ስለ ብዙ ነገር ትጨነቃላችሁ፣ ፍርሃት አለባችሁ። ያ ፍርሃት የሚሰበረው እግዚአብሔርን መፍራት ሲኖር ነው። ኢየሱስ ክርስቶስ ጌታና አምላክ ነው። እግዚአብሔርን መፍራት ትልቁ ነገር ፍርሃትን፣ ከእግዚአብሔር ያልሆነን ፍርሃት ሁሉ ይሰብረዋል። ምን ሆናለሁ? ምን እበላለሁ? ምን እጠጣለሁ? ብታመምስ ልጆቼ ምን ይሆኑ ይሆን? ይህን ሁሉ ፍርሃት የሚሰብር እግዚአብሔርን መፍራት ነው። ኢየሱስ ክርስቶስ ጌታና አምላክ ነው። በእውነት እግዚአብሔርን የሚፈራ ሰው የመጀመሪያ በህይወቱ የሚሰብረው ፍርሃቱን። ወንድሞቼ ይሄ እኮ ብዙ ሰዎች በጌታ የሆኑ አማኞች በፍርሃት ሁሉ የሚኖሩ ሰዎች አሉ። ስለምትበላው ነገር መፍራት፣ ስለ ነገ መፍራት፣ ስለ ሕክምና መፍራት፣ ስለ ልጆች መፍራት፣ ነገ ብባረርስ ከሥራ ብዙ። እግዚአብሔርን ስትፈራ ግን ሙላቱ ይኖርሃል፣ ጉልበቱ ይኖርሃል፣ ፍርሃትን ትሰብረዋለህ። ኢየሱስ ክርስቶስ ጌታና አምላክ። እግዚአብሔርን የሚፈራ ሰው ይታመናል። እግዚአብሔርን የሚፈራ ሰው ከእግዚአብሔር በላይ ማንም እንደሌለ በህይወቱ፣ በመንገዱ፣ በቤተሰቡ፣ በኑሮ፣ በመውጣት መግባቱ ሁሉ እግዚአብሔር ካልወደደ፣ እግዚአብሔር ካልፈቀደ፣ እግዚአብሔር ምክሩ ካልሆነ ምንም ነገር እንዳይሆን ያምናል። ፍርሃቱን ይሰብራል። ኢየሱስ ክርስቶስ ጌታና አምላክ ነው። ስለዚህ እኮ ነው እግዚአብሔር በሮሜ 8 ላይ እኔ የማስብላችሁን ሐሳብ አውቃለሁ ሲል እኮ ብዙ ጊዜ ስለምንለው ነው እንጂ ስለምንጨነቅ እንደው ክፉ ይሆን ብለን ስለምናስብ እኔ የማስብላችሁን ሐሳብ አውቃለሁ፣ ተስፋ የሆናችሁ ዘንድ መልካም እንጂ ክፋት አይደለም። የጭንቀት አይደለም፣ የመከራ አይደለም፣ የውድቀት አይደለም። ግን መጀመሪያ እግዚአብሔርን መፍራት መቅደም አለበት። እግዚአብሔርን የሚፈራ ሰው ፍርሃቱ ይሰበርለታል። እግዚአብሔር ፍርሃታችሁን ይስበረው። አሜን። ፍርሃቴን ይስበረው። እግዚአብሔርን በመፍራት የዓለምን ፍርሃት፣ የስጋን ፍርሃት፣ የነገስታትን ፍርሃት፣ የኑሮን ፍርሃት መስበር። እግዚአብሔርን የሚፈራ ሰው ፍርሃቱ ይሰበራል። አሜን። ኢየሱስ ጌታ ነው።
ማቴዎስ 10 ከ26 እስከ 28 እንደዚህ የሚል ቃል አለ። ስለዚህ አትፍሯቸው፣ አትፍሯቸው። የተሸፈነ መገለጡ የተደበቀ መውጣቱ አይቀርምና በጨለማ የምነግራችሁን በብርሃን አውሩት፣ በጆሮአችሁ የሰማችሁትን በአደባባይ አውሩት። ስጋን መግደል ነፍስ እንጂ ነፍስን መግደል የማይችሉትን አትፍሩ። ይልቁንስ ነፍስና ስጋን በገሃነም ማጥፋት የሚችለውን እግዚአብሔርን ምን አድርጉ። እዚህ ላይ እግዚአብሔር ሊያስተላልፈው የፈለገው መልእክት አንድ ነው። ሰዎችን ምን አታርጉ? አትፍሩ። ነገስታትን አትፍሩ፣ አስጨናቂዎችን አትፍሩ። ግን አትፍሩ ብቻ አይደለም፣ እግዚአብሔርን ምን አድርጉ? ፍሩ። ላለመፍራት እግዚአብሔርን መፍራት። ኢየሱስ ጌታ ነው። ላለመፍራት እግዚአብሔርን መፍራት፣ ላለመጨነቅ እግዚአብሔርን መፍራት፣ ምን ሆናለሁ ላለማለት እግዚአብሔርን መፍራት። ኢየሱስ ጌታ ነው። መዝሙር 119 እጅግ በጣም የሚገርመኝ ቃል። መዝሙር 119 ቁጥር 161 ላይ በጣም ይገርማል። ገዢዎች ያለ ምክንያት አሳደዱ፣ ልብ ግን ከቃል የተነሳ እጅግ ፈራ። ትልቅ ምርኮ እንዳገኘ ሰው በቃልህ ደስ አለኝ። በጣም የሚገርመው ነገር ገዢዎች ምን አደረጉኝ? ያለ ምክንያት አሳደዱኝ። ገዢዎች ማለት አንድ ተራ ሰው አይደለም። ጉልበት ያላቸው፣ ጦር ያላቸው፣ አቅም ያላቸው፣ የሚታዘዙላቸው፣ ግደሉ ሲሉ የሚገድሉላቸው ያላቸው ናቸው። ገዢዎች ያለ ምክንያት ምን አደረጉብኝ? ተነሱብኝ፣ አሳደዱኝ። እኔ ግን የምፈራው ማንን ነው? ቃልህን ነው። ኢየሱስ ክርስቶስ ጌታና አምላክ ነው። አይገርምም? የሚያሳድዱኝን አይደለም የምፈራው፣ መከራ የሚያመጡብኝን አይደለም የምፈራው። እኔ የምፈራው ማን ነው? ቃልህን ነው። ቃልህን ስለምፈራ ገዢዎች እያሳደዱኝ እንኳን ብዙ ምርኮ እንደማረከ ልቤ ባንተ ደስ አለው። የሚገርም ነው። ማን ነው የሚያሳድደው ከኋላው ያለ እግዚአብሔርን የሚፈራ ሰው? ከዚህ ወጣ ስንል አንድ አእምሮ እንትን የሆነበት ሰው ቢያባረን ሙሉ ሐሳባችን ከሱ ስለምን አንድ ሰው ተራ ሰው ዓለምን ማረክ ይችላል። ማምለጥ ነው። በአእምሮአችን በልባችን የሚመጣው ነገር እሱ ነው። እውነት ነው። ዳዊት ግን ገዢዎች እያሳደዱት እነሱን አይደለም የምፈራው ቃልህን ነው። ስለዚህ እያሳደዱኝ መከራም ጭንቅም እያለ ልቤ ግን በአንተ ምን አለው? ደስ አለው። ኢየሱስ ጌታ ነው። እግዚአብሔርን የሚፈራ ሰው ፍርሃትን ያሸንፋል። ፍርሃትን ያሸንፋል። ከዚህ በፊት እዚህ እንደተናገርኩት አላቅም። መዝሙር ዳዊት ምዕራፍ 23 ሁላችንም የምንወደውን ቃል ታውቁታላችሁ። እግዚአብሔር ምኔ ነው? እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ይመራኛል፣ በረፍት ውኃ ዘንድም እሱ ስለ እኔ ይጠነቀቃል። መቼ እንዳለው ታውቃላችሁ? ዳዊት ይሄን አቢሴሎም በሱ ላይ ተነስቶ ያለውን ንብረት ሁሉ ትቶ በባዶ እግሩ ነው የሚለው እግዚአብሔር ቃል። ወደ ተራራ እየሸሸ እያለ በጭንቅ በመከራ ሆኖ ሲባ የሚባል አንድ ተራ ሰው እንኳን አጠገቡ ሆኖ አንተ የደም ሰው እግዚአብሔር ብድራትን ከፈለ እያለ እየሰደበው አቢሴሎም በግልጽ ተነስቶ የዳዊትን ሚስቶች በሰው ሁሉ ፊት ገብቶ ከነሱ ጋር በመተኛት አሳፍሮት ሰራዊቱ ሁሉ ከአቢሴሎም ጋር ሆኖ ዳዊት ግን ባዶ እግሩን እየሸሸ እያለ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ይመራኝ። በጣም የሚገርም ቃል ነው። እግዚአብሔርን የሚፈራ ሰው ያልፋል። እንደ ሰውኛ ካሰብን ዳዊት ማሰብ ያለበት ስለነበረው ነገር ሕይወቱን በአደጋ ላይ ነው። እጅግ በጣም አስጨናቂና ፈታኝ በሆነ ወቅት እግዚአብሔርን የሚፈራ ሰው እግዚአብሔር ይመስገን ፍርሃቱ የተሰበረለት ሰው እግዚአብሔር በሚገርም መንገድ አመጣው። እግዚአብሔር ይመስገን የአቢሴሎምን ምክር አፈረሰ፣ ወደ ነበረበት ክብር አመጣው። ዳግም እስራኤልን ለብዙ ዓመታት መራ። መምራት ብቻም ሳይሆን የሚወደው ልጁ እግዚአብሔር የተናገረለት ሰለሞን ወደ ንጉስነት ሲመጣ በአረጀ ዕድሜው ከዙፋኑ ላይ ሰገደ። በተራነት አላለፈም። በሚያልፍበት ሰዓት ግን እግዚአብሔር ይመስገን እግዚአብሔርን ስለሚፈራ ፍርሃቱ የተሰበረለት ሰው ነው። እግዚአብሔርን የሚፈራ ሰው ፍርሃቱ
መቼም ፍርሃትን የሚወድ ነገር የለም። ጭንቀትን ፍርሃትን የሚወድ ሰው አለ? ከእናንተ የሚፈልገው አለ? ፍርሃት ስጠኝ ጭንቀት ስጠኝ ብሎ የሚጸልይ አለ? ጾም ጸሎት ይዞ በእግዚአብሔር ፊት የሚቀርብ ሁሌ ሰላምን መጽናናትን ነው። በቃ እግዚአብሔርን መፍራት ነው። እግዚአብሔርን የሚፈራ ሰው እግዚአብሔር መስገን ነገርን ሁሉ ይዋጃል። እግዚአብሔር እንዳለፈ ያውቃል። አልጥልህም፣ አልተውህም፣ ከቶ ምሽሽ አልልህም፣ አልጥልህም። በቃ ይሄን የሚያምነው ይሄን የሚያውቀው ምንም ነገር ቢሆን እግዚአብሔር የፈቀደው ነገር መልካም ነው። እግዚአብሔር እንድናልፍበት የሰጠን ነገር ሁሉ መልካም ነው። መጨረሻውን የሚያይ አምላክ ነው ኢየሱስ ክርስቶስ ጌታና አምላክ። ስለዚህ እግዚአብሔርን የሚፈሩ ሰዎች ፍርሃታቸው የተሰበረላቸው ሰዎች ናቸው። እግዚአብሔርን የሚፈራ ሰው ደግሞ ይባረካል። መቼም የምታነቃቃን እሷ ነች። ብዙ ጊዜ ደግሞ በረከትን የምናያይዛት ከሚበላ የሚጠጣ እንደው ለቃል ብዬ አይደለም፣ ሁሌ ውስጤ እንደው ምን አጣን? እስኪ አሁን እዚህ ያለን ሰዎች ጤና አለን፣ ህይወት አለን፣ እንበላለን፣ እንጠጣለን፣ ጥሩ መኝታ አለን፣ ጥሩ መኪና። አንደርስታንድ አደርጋለሁ ብዙ ነገር እንደሚጎል፣ ግን እግዚአብሔር ይመስገን በረከት እኮ ነው። በረከት ጤና አለን። ዛሬ ቁጭ ብለን እዚህ እግዚአብሔርን እያመለክነው ነው። ኢየሱስ ጌታ ነው። ይሄ በረከት ነው። ይሄ በረከት መሆኑ የማይገባው ሰው ዘመኑን ሙሉ የተደረገለት ነገር ሁሉ ቢደረግለት እያጉረመረመ ያልፋል። ማንም ሰው እዚህ ምድር ላይ መቆም የሚችል የለም። ማንም ሰው እግዚአብሔር የሰጠንን እድሜ በበረከት እንድናሳልፈው፣ በምስጋና እንድናሳልፈው፣ በእግዚአብሔር ደስ እንድንሰኝ ያስፈልጋል። እግዚአብሔር ይመስገን። ስለዚህ እግዚአብሔርን የሚፈራ ሰው ይባረካል። እችን ብዬ ጨርሳለሁ። መዝሙር 119 መዝሙር 112 ከ1 እስከ 4 ላይ ያለውን ቃል አነባለሁ። እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ሃሌሉያ! እግዚአብሔርን የሚፈራ በትእዛዙ እጅግ ደስ የሚሰኝ የተባረከ ነው። ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ሀብትና ብልጽግና ቤቱን ይሞላል ይላል ኢየሱስ ክርስቶስ ጌታና አምላክ። እግዚአብሔርን የሚፈራ እንግዲህ ስለ መትረፍረፍ ስለ መሙላት ሲናገር ስለ ቁስና ንብረት ብቻ ካሰብን ከኛ 100,000 ጊዜ እጥፍ ያላቸው ያልተባረኩ ሰዎች ብዙዎች ናቸው። ኢየሱስ ጌታ ነው። ዘሮቹ እንኳን ምን ያደርጋሉ? ይባረካሉ። አይታችኋል? አንዳንድ ሰዎች አጋጥመዋቸዋል። እጅግ የተደላደለ ነገር፣ የሀብት ብዛት አይደለም፣ ሁሉ ነገራቸው ሰላም ያለው፣ ቤታቸው ሰላም ያለው፣ ዘመድ አዝማዶቻቸው ዝም ብላችሁ ታይ አያታቸው ወይ ምናምን በትክክል እግዚአብሔርን የሚፈሩ በጌታ አይነት ሲያስቀኑኝ እኛ የደረሰን በእኛ ዘመን ስለሆነ ጌታ። አንዳንዶቹ በጣም በቃ ደስ የሚል በሄዱበት ቦታ አስተያቸው የሆነ ዕቃ አድርስልኝ ብለው አገር ቤት ሲልኩ አገር ቤት ያሉ ሰዎቻቸው ሁሉ በቃ ሰላም ያላቸው ኢየሱስ ጌታ ነው። እርፍ ያሉ ቤቶች የተባረኩ ዘሮቻቸው ኢየሱስ ጌታ ነው። ሂደህ በእነሱ ትጽናናለህ፣ በእነሱ ታርፋለህ። የሚታይ ነገር አላቸው፣ የሚናፈቅ ነገር አላቸው፣ የሚቀናባቸው ነገር አላቸው። እግዚአብሔርን የሚፈሩ እንደዛ ነው የሚባረኩት። ዘሮቻቸው ማለት ዘርማን ዘሮቻቸው ይባረካሉ አለ። እግዚአብሔር ይመስገን። ሁሉም ተርፏቸዋል ማለት ግን አይደለም። ኢየሱስ ጌታ ነው። እንደዚህ አይነት መፍራትና እንደዚህ አይነት መባረክ ይሆንልን። አሜን። እንጸልይ። ሃሌሉያ። እስኪ ለትንሽ ደቂቃዎች አይነው እግዚአብሔር እንደምንፈራው መፍራቱ እንዲበዛልን እንጸልይ። እግዚአብሔር ይመስገን። እግዚአብሔርን መፍራት የዚህ ሁሉ ነገር በረከት ምንጭ ነው። እግዚአብሔር ይመስገን። ሁል ጊዜ በቤታችንም በህይወታችንም በቃ እግዚአብሔር ያያል፣ ነገሮቼን ያያል፣ ህይወቴን ያያል፣ ኑሮዬን ያያል፣ መውጣት መግባቴን ያያል። እሱም ብቻ አይደለም በልቤ የማስበውንም ያያል። ልብን የሚመረምር እሱ ነው። ኩላሊትን ውስጥን የሚፈትሽ እሱ ነው። ያያል። ሃሌሉያ።